ውዶቼ እንዴት አደራችሁ? እንዴት አረፈዳችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እና ደግሞ ብዙዎቻችሁ ተሻለሽ እያላችሁ ነበር እና ደህና ነኝ ውዶቼ። ያው ትንሽ ራስ የሚያም ነገር አለ አይደል? ልክ እንደዛ ነው እና በጣም ደህና ነኝ። እናንተስ እንዴት ናችሁ? ብርዱ እንዴት እያደረጋችሁ ነው? ስራ እንዴት ነው? አይዞን በርቱልኝ፣ እናልፈዋለን። ይህንን ቀን ያው ማልፉ ቀኖች የመሰሉ ሁሉ ያልፋሉ። አይ ነው ብዙ ነገሮች እንዳሉባችሁ እረዳለሁ። ምናልባት ከኔ ጥፍም ሊሆን ይችላል ሰዎቻችሁ ክፉ የሚሆኑባችሁ ላለ እና ማርያምን ብቻ ስለእናንተ ያው እንግዲህ ሁላችሁም በጸሎት በዱዓችሁ አስቧቸው። ከክፉ ቤተሰቦች ያላችሁ ከክፉ ሰዎች ጋር እየሰራችሁ ያላችሁ የእነሱ ክፉነት ደግሞ በጣም ከባድ ነው እና አይዞን በርቱልኝ። ስራ በነገራችሁ ላይ አይገልም፣ ኖርማል ነው። በፍቅር ምናምን የምትሰሩት ስራ ምንም ምናልባት ቢዚ ትሆናላችሁ ጊዜ አታገኙም እንጂ ምንም ችግር የለውም ለማለት ፈልጌ ነው። እና ወዶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ደግሞ እና እንግዲህ ጨረቃዎቼ ዛሬ በምን ቪዲዮ እንደሚመጣ አላውቅም። ቤተሰብ ያው የትናንቱም የሰነበተውን ቪዲዮም ታውቃላችሁ፣ እጅግ በጣም ደስ የሚል ቪዲዮ ነው። እና ደግሞ እዚህ ጋር አሁን የመጣሁት ምንድን ነው አንዳንድ ሰዎች ነገር የምታቀሳስሩ አላችሁ እና በፈጠራችሁ ነገር አታቀሳስሩ፣ ደስ አይልም፣ በቃ ያስጠላል። እንዴት ነው መሰላችሁ አንዳንዴ የሆነ ከሰው የማይጠበቅ ነገሮች ምናምን እናያለን። የሆነ ነገር በዚህ ነው በዛ አንዳንዴ እንዴት መሰላችሁ ነገረ ሰሪ ጎረቤት ታውቃላችሁ፣ ነገር ወደዚህ ወደዛ የሚያመላልሱ ማለት ነው። ጎረቤት ከጎረቤት ማጣላት አልፎ ባልና ሚስት ማጣላት፣ እህት ወንድምን ማጣላት፣ ብቻ የሚዋደዱ ሰዎችን ማጣላት የሆነ ይመስለኛል። ይሄ የሆነ አባዜ ነገር ነው እና ይህ ደግሞ ልክ አይደለም። አንዳንዴ እንደዚህ በሶሻል ሚዲያ የለመድነውን ነገር ወደ በሩቅ ሰዎች የለመድነውን ነገር ነገ ከነገ በኋላ ከራሳችን ሰው ላይ እናደርገዋለን። ምክንያቱም በቃ ይለምድባቸዋል፣ ልምድ ይሆንባቸዋል። እና ስለዚህ እንደዚህ በቀላሉ ምናምን የሆነን መጥፎን ነገር ባትለምዱ ባይ ነኝ። እውነቴን ነው የምላችሁ፣ እግዚአብሔርን ደስ አይልም። እና ደግሞ ከራሴ በላይ ማንም አያስብልኝም አይደል? ከራሴ ከኔ በላይ ለእኔ ማንም አያስብልኝ ማንም ፈጣሪ ያስብልኛል። ከፈጣሪ ቀጥሎ እኔ ነኝ። ከዛ በኋላ እያለ ነው የሚቀጥለው። ስለዚህ ልክ አሁን ቅምጥሌ ለራሷ ታስባለች፣ ብሩኬም ለራሱ ያስባል። ከዛ ሲቀጥል ብሩኬ ለቅምጥሌ ያስባል፣ ቅምጥሌ ደግሞ ለሱ ታስባለች ማለት ነው። እኛ ከዛ በኋላ ነው ከዛ ከነሱ ከመተሳሰብ ከዛ ቤተሰብ አለ ምናምን የቅርብ ጓደኛ አለ ምናምን ከዛ በኋላ ነው እኛ ያለ ነው ማለት ነው። እና የሆነ ለነገሮቹ ሰከን ብትሉ ማለት በማይመለከተን ቶሎ ምናልባት ሊመለከታችሁ ይችላል እንደ ተመልካች ምናምን። ያ ማለት ግን የሆነ ለእነሱ ከሚመለከታቸው ሰዎች በላይ እኛ ይመለከተናል ማለት አይደለም። እውነቱን ስናወራ እኛ ዝም ብሎ ነገር ነው። ገባችሁ አይደል? ስለዚህ ጥንቃቄ አድርጉ ለምታደርጓቸው ለእያንዳንዱ ነገሮች። ባይዘው የሆነ ከቤታችን አጠገብ የሆነ ቤት እየሰሩ ነው እና ሌሊት ሁሉ አንተኛም። ቤቴን በቃ 5 ሰዓት ምናምን ነው የሚመጡት። እኛ ቤት ደግሞ በጣም ያመሻሉ። 3 ሰዓት ምናምን ነው እንቅልፍ የምንተኛው። 2 ሰዓት እንደተኛው በቃ ይመጣሉ፣ እንደዚህ አንኳካሉ ምናምንና በጣም ነው የሚያስጠላው። የሆነ አሪፍ እንቅልፍ ለመተኛት አትችሉም። ብቻ ግን ቶሎ ቢያልቅ ትላላችሁ፣ ነገሩ ቶሎ አያልቅም። ወይኔ ትላላችሁ። እና ለማንኛውም ቤተሰብ ቻናላቸውን በደንብ ሰብስክራይብ አድርጉ። ሁላችሁም የምር የምትወዷቸው የምታከብሯቸው፣ ከፍታቸው እንዲሁም ደግሞ ፍቅራቸውን የምትፈልጉ ማለት ነው። እውነት ለመናገር ማለት በዙሪያቸው ያሉ ሰዎችን እንዲሁም ደግሞ በጣም ብዙ ሰዎችን ወደ ስራ አለም ያመጡ ልጆች ናቸው። እንዳያችኋቸው የሆነ ግርግርም ሲሰራ በየጓደኞቻቸው አንዳንድ ቪዲዮ ወይ ደግሞ ሁለት ቪዲዮ ይለቀቃል፣ ሁሌም እንደምናውቀው ማለት ነው። አንዳንድ ሰዎች ከፍ ሲሉ በዙሪያቸው ያለውን ሰው ትተው ይሮጣሉ። አንዳንድ ሰዎች ደግሞ ልክ እንደዚህ ከፍ ሲሉ ደግሞ በዙሪያቸው ያለን ሰዎች አብረው ከፍ ያደርጋሉ እና ሁሌም ከፍታችሁ ይጨምር። እንዲሁም ደግሞ አንዳንዴ ለሰው መልካም ስታስቡ ወይ ደግሞ ሰዎቹን ከወደቁበትም ስታነሱ እናንተ ከፍታ ስታገኙ ሌሎችን ከፍታቸውን እንዲያገኙ የምታደርጉ ከሆነ ፈጣሪ ደግሞ ለምትሰሩት ለእያንዳንዱ ስራ ዋጋችሁን ይከፍላችኋል እና በምታደርጉት ነገር ሁሉ ዋጋችሁን ፈጣሪ ይክፈላችሁ ማለት ፈልጋለሁ። እና ደግሞ በጣም ብዙ ሰዎች አላችሁ እግዚአብሔርን ለሰው ልጅ ምንም ነገር ሳትጠብቁ ምንም ሳትፈልጉ ሰው ከፍ እንዲል የምትፈልጉ በጣም ምርጥ እህቶች አላችሁና እናንተን ያኑርልን። እውነት ለመናገር የሆነ አላቅም እናንተ በምታደርጉት ነገር ምናምን አንዳንዴ ሳይ የሆነ የእናንተ ኃላፊነት የተጣለብኝ ሁላ ይመስለኛል። እና በቃ ትለያላችሁ። ለሰው ልጅ መልካም ብቻ የምታስቧላችሁ እና በቃ ፍቅራችሁ ምን ልበላችሁ፣ የምሬ ነው። እግዚአብሔርን በጣም ትለያላችሁ። በጣም ብዙ አላችሁ። ግን የሆነ ስማችሁን ጠርቶ ምናምን ማመስገን ቢቻል ደስ ይለኛል። ለማንኛውም በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ቡራ የሚመችህ ቅምጥል የሚመችሽ ወይኔ ጉዳይ ወደ ውጭ ልመጣ ነው ቤተሰብ። እና ለማንኛውም ዛሬ አመጣጤ የምታቀሳስሩ ሰዎች ረፉ። እንዲሁም ደግሞ ተቸ በጣም እንደምወዳችሁና እንደማከብራችሁ ለነግራችሁ ነው የመጣሁት። እንዲሁም ጨረቃዎቼ ደግሞ እድሜ ዘላለማቸውን አብረው ይኖራሉ፣ ይቀጥላሉ። ከፍታቸውን ፍቅራቸውን እናያለን።
ያኑረን። የኖረ ሰው እያለ የሚባለው ያኑረን። እወዳችኋለሁ። መልካም ቀን ላችሁ ባይ